ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን እጅግ በጣም አነጋጋሪ የሆነውን ፕሪሚየር ሊጋችንን እናነሳለን። በጣም ብዙ ነገሮች ተሰምቶበታል። በባህር ማዶ የመረጃ ሰዓታችን በርከት ያሉ ዕለታዊ መረጆችን በታላላቆቹ የአውሮፓ ክለቦች እናነሳለን። በተለይ ማድሪድ ቤት ሰፊ የቡድን ዜና ይዘናል። ለየት ያሉ መረጆችን እነግራችኋለን። የሃንሲ ፍሊኩን ባርሴሎናን ቤት ከዙር ጋር በተያያዘና የዕለታዊ ቡድን ዜና እንደዚሁ በስፋት ለእናንተ ውድ አድማጮቻችን አካተናል። ከዛ በዘለለ በጣሊያን፣ በጀርመን፣ በፈረንሳይ በመካከለኛው ምስራቅም ሲደረጉ የነበሩ ጨዋታዎችን ጨምሮ ዕለታዊ መረጃዎችን ለእናንተ ውድ አድማጮቻችን እናጋራችኋለን። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉ ላይ ሲደረጉ ከነበሩ ጨዋታዎች መንዴይ ናይት ፉትቦል አንድ ጨዋታ እናነሳለን። ከዛ ውጭ ግን በስፋት የዝውውር መስኮቱ ላይ ነው ትኩረት የምናደርገው። በፕሪሚየር ሊጉ በርካታ መረጃዎችን አግኝተናል። ከታላላቆቹ ክለቦች የሰሜን ለንደኑን ክለብ ቶትናምን አስቀድመን እናነሳለን። መረጃዎችን ይዘናል። ለቶትናም ደጋፊዎች የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ 4 ተከታታይ ጨዋታዎች ይጠብቁታል። ከዛ ውጭ የቡድኑን ቁልፍ ተጫዋቾች እናነሳለን። በስተመጨረሻም በክርክር ያሸነፈው ኮል ፓልመር አዲስ ነገር ሰምተናል። ቀጣይ የቼልሲን ጨዋታና የቼልሲን ቁልፍ ተጫዋቾች እንዲሁም ሳላህ በአንድ ወቅት የቼልሲ ተጫዋች ነበረና ምን አተረፈበት የሚለውን ጨምሮም በርካታ መረጃ ይዘናል። የቼልሲም ደጋፊዎች እንደዚሁ አብራችሁን ቆዩ። ሊቨርፑል ፕሪሚየር ሊግ ካሸነፉ በኋላ በርካታ ነጥብ ከሰበሰቡ የፕሪሚየር ሊግ ክለቦች 30ኛ ደረጃ ላይ ተቀምጧል። ዘንድሮ ውድ ቤተሰቦቻችን የአርኔ ስሎቱን ቡድን ቀጣይ ጣፈንታዎች እንመለከታለን። ሳላና ደርካውት የቀድሞ የሊቨርፑል ተጫዋች እንዲሁም ስላስፈረሙት ተጫዋች ጨምሮ መረጃ እንነግራችኋለን። አርሰን ቬንገር ለእኛ ግዴታ ነው እያሉ ነው። ለእነሱ ግዴታ የሆነው ነገር ምንድን ነው? ከዛስ ይህን ግዴታ ለመወጣት ቀጣይ 3 ጨዋታዎች እንዴት ያሉ ናቸው የሚለውን እነግራችኋለን። ከዛ በዘለለ በአርሰናል በኩል ጄሚ ካራገር እና ኦፕታ ምን እያሉ ነው? ተጨማሪ ጥንቅሮች እናደርሳችኋለን። ከዛ ውጭ ግን ለውድ አድማጮቻችን ምናልባት የደረጃ ሰንጠረዡ ከ5 ጨዋታ በፊትና ከ5 ጨዋታ በኋላ ካየነው አርሰናል ፍጹም ተሻሽሏል። በማስረጃ እናቀርብላችኋለን። ተጨማሪ የቡድን ዜናዎችን ካነሳን በኋላ የወቅቱን አነጋጋሪ ሰው ኦዴጋርድን የተመለከተም እንዲሁ አርሰናል ቤት የዝውውር መረጃን ጨምሮ በርካታ መረጃ ይዘናል። አብራችሁን ቆዩ። የማንቸስተር ታላላቅ ሌጀንዶች አሁን በተቃራኒ ጎራ መቆም ጀምረዋል። ቡድኑን የከፋፈለ ሀሳብ ሰጡ የተባሉት ሌጀንዶች አሁን እርስ በርሳቸው ተከፋፍለዋል። እናነሷለን ጉዳዩን። ከዛ ውጭ በማንቸስተር ዩናይትድ በ2025/26 የውድድር ዓመት የመጀመሪያ ጊዜ አንድ ነገር ተከስቷል። ቁልፉን ተጫዋች ብሩኖን ካዘሜሮን፣ እንደዚሁም ማቲያስ ኩኛና ሴላመንስ እንዲሁም ብራያን ቡሙ እናነሳለን። ከዛ ውጭ በማንቸስተር ዩናይትድ በኩል አዲስ አንድ ትልቅ እቅድ አለ። ከዛ በኋላ በማንቸስተር ዩናይትድ የመረጃ ሰዓት የምናደርሳችሁ የዝውውር መረጃና ኮንትራት የማራዘምን ጉዳይ በተመለከተ ነው። ዘስፔሻል ዋን ጆዜ ሞሪኖ እና ማንቸስተር ዩናይትድንም አያይዘን እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳቦች አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል ከዩቲዩብ ገጽ ውጭ ሌሎች ማህበራዊ ትስስር ገጽ ላይ ምንም አይነት መረጃዎችን እንደማናጋራ በትህትና እንጠይቃለን። የምንገኘው በቃል ስፖርት ዩቲዩብ ቻናል ላይ ብቻ ነው። የኢትዮጵያ ፕሪሚየር ሊግ ግብም ድልም አልባም ሲሆን የዳኝነት ውሳኔው ደግሞ አንደኛው ለዚህ እንደ ምክንያት እየተጠቀሰ ነው። ትላንት የነበረ አንድ ጨዋታ ደግሞ ለዚህ ትልቁ ማሳያ ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ዳኞች ማስጠንቀቂያ ብቻም ሳይሆን ከዳኝነት የመሰናበት ዕድል ያለው ስብሰባ ሊጠራ ነው ተብሏል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ውድድር በዳኞች ምክንያት እየተበላሸብኝ ነው በሚል በተደጋጋሚ ከክለቦችና ከተመልካቾች እንዲሁም ከማህበራዊ ሚዲያ የሚመጡለትን ጥያቄዎች ሆኖ
ተመልክቷል ተብሏል። እነኚህም ታዲያ የኢትዮጵያ እግር ኳስ ፌዴሬሽን የብሔራዊ ቡድን ዳኞች ኮሚቴ ፕሪሚየር ሊጉን የዚህ ሳምንት ጨዋታ ከተጠናቀቀ በኋላ የፊታችን ሐሙስ ስብሰባ ጠርቷል ተብሏል። በዳኞችም ላይ ጠንካራ ማሳሰቢያዎች የሚሰጡ ሲሆን እርምጃዎች እንዲሁም ውሳኔዎች እንደሚኖሩ ተጠቁሟል። እናም በቀጣይነት ይህ ውሳኔ በዳኞች ላይ ይወሰናል ተብሏል። ላብነት ያክል ቅዱስ ጊዮርጊስ ከምድረገነት ሽረህ 0-0 የተጠናቀቀው የሰኞ የ7 ሰዓት የምሳሳቱ የአዲስ አበባ ስቴዲየም ጨዋታ ይጠቀሳል። ይህ ጨዋታ ታዲያ ውድ ቤተሰቦቻችን በመጨረሻው ደቂቃ ቅዱስ ጊዮርጊስ ግብ አግኝቶ የተሻረበት መንገድ በጣም አነጋጋሪ ሆኗል። ለምን እንደሻሩት ማንም አያውቀውም። አንድ አድማጫችን እንደውም ግቡ የተሻረበት ምክንያት እግር ኳሳዊ ነው እንዳትለን ብሎኛል በሐሳብ መስጫ ሳጥናችን ላይ። ለማንኛውም ለዳኛው ትተናል ለምን እንደሻሩት። ግቡን ግን የተሻረበት መንገድ በጣም አነጋጋሪ ነበር። እግር ኳሳዊ ጉዳይ ነው ወይስ አይደለም የሚለው የኢትዮጵያ እግር ኳስ ፌዴሬሽን አክሲዮን ማህበሩ አጣርተው ይደርሱበታል ተብሎ ይታሰባል። ትላንትናም አንድም ግብ አንድም ድል በጠፋበት ጨዋታ ላይ በተለይ የመቻልና የመድን ጨዋታ 1-0 በመቻል አሸናፊነት ተጠናቋል። ግን ቅዱስ ጊዮርጊስ ከምድረገነት ሽረ፣ ኢትዮ ኤሌክትሪክ ከወላይታ ዲቻ ምንም ግብ ያላየንባቸው ጨዋታዎች ነበሩ። ዛሬም ፕሪሚየር ሊጉ በ3 ጨዋታዎች ይቀጥላል። ነገሌ አርሲ ከሲዳማ ቡና፣ እንደዚሁም ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ እንደዚሁም ሸገር ከተማ ከድሬዳዋ ከተማ በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውን ይሆናል። በአውሮፓም ዛሬ የአውሮፓ ሻምፒዮንስ ሊግ ጨዋታ አይደረግም። ነገ ነው ሁሉም ጨዋታዎች በተመሳሳይ ሰዓት የሚደረጉት። ስለዚህ በሊግ ደረጃ የምንመለከታቸው ጨዋታዎች አሉ። ለአብነት ያክል በቡንደስሊጋ ሴንት ፓውሊን ከአረቤ ላይፕዚግ ምሽት 4:30፣ ወርደር ብሬመን እንደዚሁ በተመሳሳይ ከሆፈኔ ምሽት 4:30 ይጫወታሉ። በጣሊያን የኮፓ ኢታሊያ ጨዋታ ምሽት 5 ሰዓት ፊዮረንቲና ከኮሞ ጋር ጨዋታቸውን እንደዚሁ የሚያከናውኑ ይሆናል። በስፔን ላሊጋም ጨዋታ ነበረ። አንድ ጨዋታ በ21ኛ ሳምንት መደረግ የነበረበት በሰኞ ምሽት ጨዋታ ጄሮናን ከሄታፌ ያገናኘ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ሄታፌ በቫስኬዝ 9ኛ ደቂቃ ግብ ይመራ ነበር። በኋላም ላይ ጄሮና በቪቶር ሬይስ 94ኛ ደቂቃ ግብ አቻ ሆኖ ጨዋታው 1-1 ተጠናቀቀ። ባርሴሎና በ52 ነጥብ ይመራል። ሪያል ማድሪድ በ51 ይከተላል። አትሌቲኮ ማድሪድ በ44 ሶስተኛ፣ ቪላሪያል በ41 ነጥብ አራተኛ ናቸው። እንዲሁም ኤስፓኞል በ34 ነጥብ አምስተኛ፣ ሪያል ቤት በ32 ነጥብ ስድስተኛ። ወራጅ ቀጠና ውስጥ ማሎርካ በ21 ነጥብ 18ኛ፣ ሌቫንቴ በ17 ነጥብ 19ኛ፣ ሪያል ኦቪድ በ13 ነጥብ እንደዚሁ 20ኛ ደረጃ ላይ መቀመጥ ችሏል። ይህ የስፔን ላሊጋ 21ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ነው። በእርግጥ ቀሪ ጨዋታ ያላቸው ክለቦች አሉ። እነ ሌቫንቴ እና ቪላሪያል አንድ ቀሪ ጨዋታ እርስ በርሳቸው የሚፋለሙ እንደዚህ ይሆናል። ሪያል ማድሪድ በርከት ያሉ ተጫዋቾቹ ጉዳት ላይ እየተመለሱለት እንደሆነ ይታወቃል። ቱኒ ሩዲገር ትላንትና ልምምድ ሰርቷል። ነገር ግን በቤኔፊካው ጨዋታ ላይ ላይገኝ ይችላል ተብሏል። በተጫዋቹ በኩል ምናልባትም በሪዮ ቫልካኖ የላሊጋ ጨዋታ በሳምንቱ መጨረሻ ላይ ሊገኝ ይችላል። ከፊትነስ ጋር በተያዘ ነው ተብሏል። ከዛ ውጪ በኤደር ሚሊታኦ በኩል አሁንም ገና ነው ተብሏል ከጉዳት ለመመለስ። የሱም ነገር ረጅም ጊዜ ይወስድበታል ተብሏል። እንደ ኮፕ ዘገባም ከሆነ ተጫዋቹ በጊዜ ወደ ሪያል ማድሪድ የቡድን ስብስብ እንደዚሁ አይመለስም ተብሏል። ከሪያል ማድሪድ ጋር በተያዘ ግን መረጃን ካነሳን በላሊጋው የቫር ቴክኖሎጂ ከተተገበረ ጊዜም ጀምሮ በርካታ ፍጹም ቅጣት ምት በማግኘት ሪያል ማድሪድን የሚስተካከል የለም። 86 ደርሷል። ቫሌንሺያ 45፣ ባርሴሎና 43፣ ሪያል ሶሴዳድ 41፣ ቪላሪያል 41 ነውና ኦልሞስት በእጥፍ ይበልጣቸዋል ሪያል ማድሪድ እንደማለት ነው። ሪያል ማድሪድ 86፣ ባርሴሎና 43 ፍጹም ቅጣት ምትን ያገኙት ቫር በላሊጋው ከተተገበረ በኋላ። ኬሊያን እምባፔ በውድድር ዓመቱ 50 የግብ ዕድሎችን ከክፍት ጨዋታ በመፍጠር ቀዳሚ ተጫዋች ሆኗል። የቆመ ኳስ ከደመርነው ብሩኖ ሚጌል ፈርናንዴዝ ይካተታል እዚህ ውስጥ ከአናቱ ማለት ነው። አሁን ኬሊያን ምባፔ 50 ከክፍት ጨዋታ ቀዳሚ ነው። ከዛ ቻርልስ ዲ ካቴሌር የአታላንታው ተጫዋች 44 ሁለተኛ፣ የባየርን ሞኒኮ
ኦሊሴ በ43 ሶስተኛ፣ ላሚን ያማል አራተኛ፣ ብሩኖ ሚጌል ፈርናንዴዝ በተመሳይ 42 አለው ከላሚን ያማል እኩል። ከዛ ኒኮላ ባሬላ፣ ጄሬሜ ዶኩ፣ ሮሜኖ ሳችሚድ የወርደር ብሬመን ተጫዋች ነው፣ ቬኒሲየስ ጁኒየር፣ ፔድሪ እያለ ይቀጥላል። ይሄ ከክፍት ጨዋታ ወይም በጨዋታ እንቅስቃሴ የተፈጠሩ የግብ ዕድሎች ላይም ቀዳሚ ሾው ኬሊያን ምባፔ ሆኗል። በሪያል ማድሪድ በኩል ከኤል ክላሲኮና ከላሊጋ ዋንጫ ማንን ቢያነሳ ይመርጣል ተብሎ ተጠይቆ ነበረ። የቀድሞ ተጫዋች ቶኒ ክሩስ ነው። ይህንን ለሪያል ማድሪድ ደጋፊዎች በተጠይቃቸው የሪያል ማድሪድ ደጋፊዎች ኤል ክላሲኮን ማሸነፍ የተሻለ አድርገው ያስቡታል። እናም ኤል ክላሲኮን ማሸነፍ ሊመርጡ ይችላሉ ብሏል። ምናልባት ግን ለሪያል ማድሪድ ደጋፊዎች ኤል ክላሲኮን ማሸነፍ ወይንስ ላሊጋ ማሸነፍ የቱ የተሻለ ነው ብላችሁ ታስባላችሁ? እናንተ አጋሩን። ግን እዛ ስፔን ውስጥ የተሻለ ነው እያለ ነው የቀድሞ ተጫዋች ቶኒ ክሩስ። የቀድሞ ተጫዋች ቶኒ ክሩስን ካነሳን የቀድሞ ተጫዋች ማርሴሎንም እናንሳ። እዛው የሪያል ማድሪድ ቤት የማርሴሎ ልጅ ኤንዞ በትላንትናው ዕለት በሪያል ማድሪድ የመጀመሪያ ፕሮፌሽናል ውሉን መፈራረሙ ይፋ ተደርጓል። ስለዚህ ታዳጊውም በቀጣይ በዋናው የሪያል ማድሪድ ቡድን ውስጥ እንመለከተዋለን ማለት ነው። እንደሚታወቀው የቀድሞ ተጫዋች ማርሴሎ በሪያል ማድሪድ ድንቅ ጊዜን ካሳለፉ ተጫዋቾች ይጠቀሳል። ባርሴሎና የአውሮፓ 5 ታላላቅ ሊጎችንም ጭምር ነው በነገራችን ላይ የሚመራው። በነጥብና በግብ ክፍያ 52 ነጥብ ይዞ ይመራል። ኢንተር በተመሳይ 52 ነጥብ በግብ ክፍያ ተበልጦ ሁለተኛ፣ ሪያል ማድሪድ በ51 ነጥብ ሶስተኛ፣ ባየርን በ50 ነጥብ አራተኛ፣ አርሰናል በግብ ክፍያ ተበልጦ በተመሳይ 50 ነጥብ አምስተኛ፣ ኤስ ሚላን በ47 ነጥብ ስድስተኛ፣ ማንቸስተር ሲቲ በ46 ነጥብ ሰባተኛ፣ አስቶን ቪላ በግብ ክፍያ ተበልጦ በ46 ነጥብ ስምንተኛ፣ ፓሪስ ሰን ዠርሜን በ45 ነጥብ 9ኛ፣ አትሌቲኮ ማድሪድ በ44 ነጥብ 10ኛ ደረጃ ላይ ናቸው። ስለዚህ የአውሮፓን ታላላቅ ሊጎች ውስጥም በርካታ ነጥብ የሰበሰበው የሃንሲ ፍሊክ ባርሴሎና ነው ከኢንተር እኩል። ተጨማሪ ደግሞ 35 የግብ ክፍያዎችን በመያዝ ከላይ ሆኗል። በነገራችን ላይ በርካታ ግብ በአውሮፓ 5 ታላላቅ ሊጎች ያለው ባየር ሙኒክ ነው። ንጹህ 56 ግብ አለው፣ ግን በሁለት ነጥቦች በባርሴሎና ይበለጣል። ባርሴሎና መሪ ነው። ሃንሲ ፍሊክ እንዳጠቃላይ ነጥብን ካነሳን በካታላኑ ክለብ እስካሁን 92 ጨዋታ ብቻ ነው የመሩት። እሳቸው ከመጡ በኋላ 69ኙ ድል ነው፣ 9ኙ አቻ ነው፣ 14 ሽንፈት። የተቆጠሩባቸው የግብ ብዛት 266 ነው። በዚህ ቆይታቸው አንድ የላሊጋ ዋንጫን ዘንድሮም እየመሩት ነው በአንድ ነጥብ ልዩነት። የስፔን ንጉሱን ዋንጫ ኮፓ ዴላሬን አንድ ጊዜ፣ የስፔን ሱፐር ካፕም አምናም በመጡበት ዓመት ዘንድሮም ደግሞታል። ስለዚህ ዘንድሮ ዋንጫ እያነሱ በመጡ ቁጥር እየደገሙት ይመጣሉ ማለት ነው ላሊጋና የስፔን ንጉሱን ዋንጫ። ግን ያው ለባርሴሎና ዘንድሮ ጉጉት ያለው የአውሮፓ ሻምፒዮንስ ሊግ ትልቁ መድረክ ላይ ነውና ሙርዛ ላይ ትኩረት ያደርጋሉ ተብሏል። ሃንሲ ፍሊክም እሳቸውም ተጫዋቾቻቸውም ትኩረታችን እዛ ነው ማለታቸው ይታወቃል። በስተመጨረሻም ፌርሚን ሎፔዝን የረጅም ጊዜ ኮንትራት ለማስፈረም ከስምነት ተደርሷል። ባርሴሎና ያቀረቡለትን ኮንትራት ተቀብሏል ፌርሚን ሎፔዝ። እናም ለሚቀጥሉት 5 ዓመታት በባርሴሎና የሚያቆየውን ውል ይፈርማል እስከ ጁን 2031 ማለት ነው። የደሞዙ ነገር እንደተሻሻለ ተረጋግጧል፣ ግን ይፋ አይደረግም ተብሏል። ምክንያቱም ውድ ቤተሰቦቻችን ካስታወሳችሁ ፍራንኪ ዲዮንግም ኮንትራቱን ካራዘመ በኋላ ደሞዜን አልናገርም፣ ማህበራዊ ሚዲያ ለጫና ይበረታብኛል ማለቱ ይታወቃል። ፌርሚን ሎፔዝ ከቼልሲ በ2025 ጥያቄ ቀርቦለት ውድቅ እንዳደረገ ይታወቃል። እሳቸውም አሰልጣኙም ሃንሲ ፍሊክም እንኳን የቼልሲን ጥያቄ ያልተቀበለ ማለታቸው ይታወቃል። አሁን የ5 ዓመት ኮንትራት ለመፈረም ከስምነት ደርሷል። ከሰሞኑ ኮንትራቱን ፈርሞ እንደዚሁ የባርሴሎና ቡድን ኦፊሻሊ ይፋ ያደርገዋል ተብሏል። እኛም ተከታተል እናቀርበዋለን። ግን ለባርሴሎና ደጋፊዎች ፌርሚን ሎፔዝ ለሚቀጥሉት 5 ዓመታት በክለቡ ለመቆየት ከስምነት ደርሷል። ባርሴሎና እንዲሁ ተጫዋች ለማስፈረም ከስምነት ደርሷል። ኡራጓይን የ19 ዓመቱን የግራ መስመር ተመላላሽ ፓትሪሲዮን ለማስፈረም ከስምነት ደርሷል። 4 ታዳጊዎችን ሊያስፈርም ነበር ብያቸዋለሁ ትላንትና። ከአራቱ ኡራጓይን ፓትሪሲዮን ተስማምቷል። ስምነቱ መፈጸሙን ፋብሪዞ ሮማኖ ሲያረጋግጥ ስፖርቲንግ ሊዝበኖች አጠቃላይ ለዚህ ዝውውር 1.8 ሚሊዮን ዩሮ የውሰት የመግዛት አማራጭ የተካተተበት ዝውውር ነው ከስምነት የደረሱት። የመግዛት አማራጩ ግዴታን ይሆናል ተብሏል።
በፓትሪሺዮ በኩል ወደ ቤተሰቦቻችን የባርሴሎናን ቢ ቡድን በዚሁ ጃንዋሪ ይቀላቀላልና በዛሬው ዕለት ወይም በሚቀጥሉት 24 እና 48 ሰዓታት ውስጥ ባርሴሎናን ይቀላቀላል ተብሏል። ስለዚህ ባርሴሎና ዶሩን ናጣም በቀናት ልዩነት ውስጥ ፓትሪሺዮ የተባለ ታዳጊ ተጫዋች ወደ ቡድኑ አመጣም። የማርክ ካሴዶ ቆይታ ግን እርግጥ አይደለም። የባርሴሎና ወጣት አማካይ ማርክ ካሴዶ በቂ የመጫወቻ ጊዜ በማጣቱ ምክንያት በክለቡ የቆየቱ ነገር እርግጥ አይደለም ተብሏል። ካሴዶ በዚህ የውድድር ዘመን በላሊጋው ላይ የተጫወተው ወደ 634 ደቂቃ ብቻ ነው። ተጫዋቹ በችሎታው አሰልጣኞችን ቢያስደምምም እንደ ፔድሪ፣ ጋቪ፣ ፍራንኪ ዲዮንግ እና ፌርሚን ሎፔዝ ያሉ ተጫዋቾች ከሱ የተሻለ ቅድሚያ ዕድል የሚሰጣቸው በመሆኑ የመሰለፍ ዕድሉን አጥብቦበታል። ካሳዶ በቋሚነት የመሰለፍ ዕድል የሚያገኝበት ሌላ ክለብ ፍለጋ ምናልባትም በጥር ካምፕኑን ሊለቅ ይችላል እየተባለ ነው። በባርሴሎና በኩል ይህን ተጫዋች በቀላሉ ይለቃሉ የሚለው በትልቁ ይጠበቃል። ግን የሃንሲ ፍሊክ ሲስተም በብዛት ሮቴሽንን የሚጠቀም አይደለም። ዋናውን ቡድን ብዛም አይነኩትም ችግር ካልገጠማቸው በስተቀር እሳቸውን በአሸናፊ ቡድን ያምናሉ እና አሸናፊ ቡድናቸውን ብዙ ጊዜ ሜዳ ላይ ይዘው ይገባሉ። ይሄ ድል ለካሶዶ በቀላሉ የሚገኝ አይመስልም። ለማንኛውም በክረምት ክለቡን ሊለቅ የሚችልበት ሰፊ ድል አለ እየተባለ ነው። ሰርጂዮ ራሞስ የቀድሞ ክለቡን ለመግዛት ከስምምነት ከደረሰ በኋላ ትላንትና የመጀመሪያ ቅድመ ኮንትራት ተፈራርመዋል፣ ወይም የመግዛት ውል የመጀመሪያውን ዙር ተፈራርመዋል። የክለቡ ሌጀንድ ነው። 1996 ላይ እንግዲህ በክለቡ ከአካዳሚስ ከነበሩት ተጫዋቾች ይጠቀሳል። 2023 ላይ ተመልሶ እዛው ክለብ ላይ ተጫውቷል። አሁን 11ኛ ደረጃ ላይ በላሊጋው የሚገኘውን ቡድን ይጠቀልለዋል ማለት ነው። እንደ መረጃ ምንጮች ከሆነ በሚቀጥሉት 3 ወራት ውስጥ ሙሉ አጠቃላይ የክለቡ ባለቤትነት በሰርጂዮ ራሞስ ስር ይሆናል ማለት ነው። ትላንትና ቅድመ ግዢ እንዲሁም ቅድመ ሽያጭ ውል መፈራረማቸው ተረጋግጧል። ስለዚህ ያው ያለቀለት ጉዳይ ነው። ውድ ቤተሰቦቻችን ውል አፍራሽ ከበድ ያለ ገንዘብ ነው ቅጣት የሚጣልበትና ውሉ ስለተፈረመ ማለት ነው። እንዳልኳችሁ በ3 ወር ውስጥ ሴቪያ የሰርጂዮ ራሞስ ቡድን ይሆናል ማለት ነው። አብዛኛውን ድርሻ ይቆጣጠረዋል። በጣሊያን ሴሪኤ አንድ መርሃ ግብር ተመለከትን። የ22ኛ ሳምንት መርሃ ግብር ነበረ። ሄላስ ቬሮናን ከዩዲኒዜ ያገናኘ ጨዋታ ነበረ። ዩዲኒዜ ጨዋታውን 3-1 በሆነ ውጤት ድል አድርጓል። ዩዲኒዜን ከሜዳ ውጭ 3 የማሸነፊያ ግቦች አታ 23ኛው ደቂቃ ላይ፣ ዛን ሎሪ 58ኛው ደቂቃ ላይ፣ ዴቪስ 67ኛው ደቂቃ ላይ ሲያስቆጥር የባለሜዳውን ሄላስ ቬሮና ከሽንፈት ያልታደገች ብቸኛ ግብ ኦርባን 26ኛው ደቂቃ ላይ እንደዚሁ ከመረብ እያሳረፈበት ነበረ። በ22ኛ ሳምንት ካየናቸው ጨዋታዎችም ጄኖዋ ቦሎኛን 3-2 ያሸነፈበት ጨዋታ ይጠቀሳል። የዳንኤል ዴሮሲ ቡድን ጄኖዋ 2-0 በቦሎኛ ተመርቶ ነው 3-2 ያሸነፈው። በነገራችን ላይ ዳንኤል ዴሮሲ ጄሮናን እየመሩ በጣሊያን ሴሪ ያለፉትን 5 ጨዋታ አልተሸነፉም። 3 አቻ 2 ድል አላቸው። ቀጣይ ተጋጣሚያቸው ላዚዮ እና ናፖሊ ናቸው። ለማንኛውም ከ22ኛ ሳምንት የጣሊያን ሴሪ መርሃ ግብር በኋላ ኢንተር አሁንም በ52 ይመራል። ሚላን በ47 ይከተላል። ሮማ በ43 ሶስተኛ፣ ናፖሊ በ43 በግብ ክፍያ ተበልጦ አራተኛ፣ ዩቬንቱስ በ42 ነጥብ አምስተኛ ነው። ወራጅ ቀጠና ውስጥ ፊዮረንቲና፣ ቬሮና እና ፔዤ ይገኙበታል። ጀርመን ደርሰናል። በጀርመን ቡንደስሊጋ 19ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱ ምርጥ 11 ሲመረጥ ከተሸናፊው ባየር ሙኒክ አንድ ተጫዋች ተመርጧል፣ ሚኬል ኦሊሴ። ከዛ በዘለለ ውድ ቤተሰቦቻችን ተጫዋች በብዛት ያስመረጡት ወልቭስበርግ፣ ሜንዝ፣ ሆፈንሄም፣ ሃምቡርግ፣ ቦሩሲያ ዶርትመንድ፣ ስቱትጋርት፣ ኦግስቦርግ ናቸው። አረቤ ሌፕዥንግ በዚህ ረገድ 4 ተጫዋቾችን በማስመረጥ ከፍተኛውን ድርሻ ወስዷል። ዶርትመንድ፣ ባየር ሙኒክ አንዳንድ ተጫዋች ነው ያስመረጡት። ኦግስቦርግ አንድ ተጫዋች፣ ሜንዝ፣ ወልፍስበርግ፣ ሃምቡርግ አንዳንድ እንደዚሁ ያስመረጡ ከቡንደስሊጋው ከ19ኛ ሳምንት ላይ ይገኛሉ።
ባየር ሙኒክ እንግሊዛዊውን የፊት መስመር አጥቂ ሃሪኬንን ኮንትራት ለማራዘም በድርድር ላይ መሆናቸውን ይፋ አድርገዋል። ከ3 ዓመት በፊት ባየር ሙኒክን የተቀላቀለው ሃሪኬን በክለቡ እስከ 2027 የሚያቆይ ኮንትራት አለው። ሃሪኬን በዘንድሮ የውድድር ዘመን በሁሉም ውድድሮች ለባየር ሙኒክ 34 ግቦችን አስቆጥሯል። ስለ ንግግሩ የተጠየቁት የባየር ሙኒክ ቦርድ አባል ማክስ ኤብሪል ከሃሪኬን ጋር ድርድር ላይ ነን ሲሉ ተደምጠዋል። እሳቸው ሃሪኬን ኳስ ተጫውቶ ሲጨርስ በፈለገበት ቦታ እየተንቀሳቀሰ የግል ሕይወቱን ይመራል። እዚህ እንግሊዝ አይደለምና ብዙ ግርግር የለም፣ ሁሉ ነገር ተመችቶታል ብለዋል። እንግሊዝ ውስጥ ግን አንድ ታዋቂ ሰው አይንቀሳቀስም፣ እኛ ጋ ግን ሃሪኬን ኳስ ከተጫወተ በኋላ እንደፈለገ ነፃነቱን ያውጃል ብለዋል። አሁን ደግሞ እኚሁ ሰው ተመልሰው ከሃሪኬን ጋር በኮንትራት ማራዘም ጉዳይ ላይ ድርድር ላይ እንገኛለን ሲሉ ተደምጠዋል። የፈረንሳዩ ክለብ ፓሪስ ሰን ዠርሜን የባርሴሎናን ታዳጊ ዶሩን ፈርናንዴዝን በ4 ዓመት ውል አስፈርመናል ብለዋል። ባርሴሎና ከተጫዋቹ ዝውውር 8 ሚሊዮን ዩሮ አካባቢ ማግኘቱ ተረጋግጧል። የላማሲያ ምርቁ ዶሩ ፈርናንዴዝ በጨዋታ ሰዓት ማጣት ምክንያት ፒኤስጂ እንደተቀላቀለ ታውቋል። ታዳጊው በበርካታ ታላላቅ የአውሮፓ ክለቦች ቢፈለግም የሉዊስ ኤንሪኬው ፒኤስጂን መርጧል። ተጫዋቹ ከፊርማው በኋላ ፒኤስጂን በመቀላቀሌ ትልቅ ደስታና ኩራት ተሰምቶኛል፣ ለዚህ መለያ ያለኝን ሁሉ አደርጋለሁ ሲል ተደምጧል። ከሰሞኑ በቃል ስፖርት ዩቲዩብ ቻናላችን ላይ በባርሴሎና በኩል በአሰልጣኝ ሃንሲ ፍሊክም በስፖርቲንግ ዳይሬክተራቸውም ዴኮ በፕሬዚዳንታቸውም ሁዋን ላፖርታ ይህ ተጫዋች በመልቀቁ ቁጭታቸውን ሲገልጹ ነበር። በተለይም ሁዋን ላፖርታ ቃል የገባንለት እንዲህ አልነበረም፣ እሱም ቃል የገባልን እንዲህ አልነበረም ማለታቸው ይታወቃል። ቃል ስፖርት ዩቲዩብ ቻናልም ሰፊ ሽፋን ከዚህ ዝውውር ጋር አያይዘን ሰተናችሁ እንደነበር ይታወቃል። ከኔማር ጋር አታወዳድሩኝ፣ እሱ በሁሉም ነገር ከኔ ፍጹም የተሻለ ነው እያለ ነው ኤንድሪክ ሪያል ማድሪድ ንብረት በውሰት ኦሎምፒክ ሊዮንን ተቀላቅሎ የሚጫወት በሁለት ጨዋታ አንድ ሃትሪክ የሰራ በጣም አስደናቂ ጊዜን እያሳለፈ ነው። በዚህም እንግዲህ ከሀገሩ ልጅ ኔማር ጁኒየር ጋር ስሙ ቢነሳም ፈጽሞ ከሱ ጋር ስሜን አታንሱ፣ እሱ ከኔ ፍጹም የተለየ ተጫዋች ነው ሲል አወድሶታል። በፖርቱጋል ሊግ 19ኛ ጨዋታ ላይ ደርሰናል። ወደ ቤተሰቦቻችን ከ19ኙ ጨዋታ 18 አሸንፎ አንድ አቻ የወጣ 40 ግቦችን ተቃራኒ መረብ ላይ አስቆጥሮ 4 ብቻ የተቆጠረበት በ7 ነጥብ ልዩነት የፖርቱጋል ሊግን የሚመራ 10 ጨዋታ ከ10 ነጥብ ከቤኔፊካ 7 ነጥብ ከስፖርቲንግ ሊዝበን በርጦ የሚመራ ቡድን አለ። ፖርቶ ይባላል። ትላንትናም በሜዳው ጂል ቪንሴንት የተባለን ቡድን 3-0 አሸንፏል። የፖርቶ ጉዞ ዘንድሮ በጣም አስደናቂ የሚባል ነው። ፖርቶን ካነሳን 2026 ከገባ በኋላ እስከ ባለፈው ሳምንት ድረስ ያልተሸነፉ በርካታ ክለቦች ነበሩ። ውድ ቤተሰቦቻችን ይህንን እንደውም እኛም ነግረናችሁ ነበረ። ወደ 24 የሚጠጉ ክለቦች 2026 ከገባ በኋላ በአውሮፓ 5 ታላላቅ ሊግ ሽንፈት አልገጠማቸውም ብዬ ነግሬያችሁ ነበር። ከነኚህ 24 ክለቦች ውድ ቤተሰቦቻችን 15ቱ በባለፈው ሳምንት ተሸንፈዋል። በጣም አስገራሚ ነው። 15ቱም ተሸንፈዋል ከነኚህ 24 ክለቦች። የተቀሩት ክለቡ እንደ ጄሮና፣ ሪያል ሶሲዳድ፣ ጄኖዋ፣ ሚላን፣ ሊሃቨር፣ ሎሬንት፣ ሊዮን፣ ስትራስቡርግ እና ሆፈኔም ብቻ ቀርተዋል። ወደ ቤተሰቦቻችን 15ቱ ተሸንፈዋል። ስለዚህ የተቀሩት ክለቦች ወደ ቀጣይ ሳምንት ይሸጋገራሉ ማለት ነው። በ2026 ያልተሸነፉ በጣም አስገራሚው ግን በአንድ ሳምንት ነው ያ ሁላ ክለብ የተሸነፈው። የቀድሞ የማንቸስተር ዩናይትድ ተጫዋች ነው ሉዊስ ናኒ አልሜዳ ዳኩና በቅርቡም በመዲናችን አዲስ አበባ ነበረ። በተለይም ከመቻል እግር ኳስ ክለብ ምስረታ በዓል ጋር በተያዘ በርካቶች ታስታውሳላችሁ የናኒን ወደ ኢትዮጵያ መምጣት። የቀድሞ ፖርቱጋላዊ ተጫዋች የቀድሞ የፖርቱጋል ብሔራዊ ቡድንም ተጫዋች ነው ሉዊስ ናኒ። የክርስቲያኖ ሮናልዶ ታናሽ ነው፣ ገና 39 ዓመቱ ነው። ታዲያ ትላንትና አዲስ ክለብ ተቀላቅሏል። ሉዊስ ናኒ ለካዛኪስታኑ ክለብ አክቶቤ እግር ኳስ ክለብ ነው በነፃ የፈረመው። ይህ ተጫዋች 39 ዓመቱ ላይ የደረሰ ሲሆን ከዝውውሩ መጠናቀቅ በኋላም ክለቡንና የካዛኪስታንን እግር ኳስ አስተዋጽኦ ለማበርከት በመምጣቴ ፍጹም ደስተኛ ነኝ ብሏል። ሉዊስ ናኒ አልሜዳ ዳኩና የፖርቱጋል የቀድሞ የማንቸስተር ዩናይትድ የቀድሞ የክርስቲያኖ ሮናልዶ የሀገር ልጅና የቡድን አጋር።
ሮናልዶ ግን ለ41 ዓመቱ በጣት የሚቆጠሩ ያህል ቀናትም እየቀሩት እየተጫወተ ነው። ትላንትናም ተጫውቷል። በትላንትና ዕለት አንድ አሲስቱ አንድ ግቡ ኦፍሳይድ ከተባለበት በኋላ አልዶስሪ በራሱ መረብ ላይ 45ኛው ደቂቃ ላይም ባስቆጠረላቸው ግብ ያልተሆኑ ተጫዋች አልናስር ጨዋታውን 1-0 በሆነ ውጤት ድል ማድረግ ችሏል። ሳዲዮ ማኔ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። ሳዲዮ ማኔ ከአልሂላል ጋር ስላለው የ5 ነጥብ ልዩነት ሀሳቡን አጋርቷል። ልዩነቱ ቀላል አይደለም፣ ነገር ግን ሊጉ አሁንም በጣም ረጅም ጉዞ ይቀረዋል። በዚህ ውድድር ዘመን አሁንም ብዙ ጨዋታዎች ይቀራሉ። የሚቻለውን ሁሉ እናደርጋለን፣ ለደጋፊዎች እንታገላለን ብሏል። ለአፍሪካ ዋንጫ ከሄደ በኋላ ድክም ያለው አልናስር እሱ ከመጣ በኋላ ወደ ድል መጥቷል። ገና በመጀመሪያ ጨዋታውም የጨዋታ ኮከብ ተብሎ እንደዚሁ የተመረጠበት ሆኗል። ጆርጅ ጀሱስ አሰልጣኙ ያልናስር በጣም አስፈላጊ ድልና 3 ነጥብ ናቸው። ይህ 3ኛ ተከታታይ ድላችን ነው። በሊግ ውስጥ ካሉ ምርጥ ቡድኖች አንዱን ተጫውተን በጠንካራ ብቃት አሸንፈናል። ለዚህ ድል ተጫዋቾችና ደጋፊዎችን ማመስገን እፈልጋለሁ ብለዋል። ከድሉ በኋላ ትላንትና ሌላም ጨዋታ ነበረ። የከሪም ቤንዜማው ቡድን አሊታደም ከሁዱድ ጋር ጨዋታ ነበረው። አሊታድ 2-1 አሸንፏል። ኦውሪ 12ኛው ደቂቃ ላይ ንጎሎ ካንቴ 43ኛው ደቂቃ ላይ ግቦቹን ሲያስቆጥሩ ለአል ከሁዱድ ግቦቹን ኢኒስ ነበረ 59ኛው ደቂቃ ላይ ማስቆጠር ችሎ የነበረው። አሊታደም ወሳኝ ድል አሳክቷል። ከውጤቱ በኋላ አል ሂላል በ45 ይመራል። አልናስር በ40 ነጥቦች ሁለተኛ ነው በግብ ክፍያ በልጦ። አል አህሊ በ40 ነጥብ በግብ ክፍያ አንሶ ሶስተኛ ነው። እንደዚሁም በሳውዲ ፕሮሊግ የተደረጉ የጨዋታ ብዛት 17 እንደሆኑ ይታወቃል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ መረጃዎችን እየተከታተላችሁ ቃል ስፖርት ዩቲዩብ ቻናል በማህበራዊ ትስስር ገጽ የምንገኘው በዩቲዩብ ብቻ ነው። ሌሎቹ ላይ በቅርቡ እርምጃዎችን እንወስዳለን። ማመልከቻዎችንም የጻፍንባቸው ገጾች አሉ። ከቃል ስፖርት ዩቲዩብ ቻናል መረጃዎችን የምታገኙትም በዩቲዩብ ገጽ ነው። እኛ የምንለቀው በዚህ ብቻ ነው። ሌሎች ማህበራዊ ሚዲያ ላይ የምትለቁ ተከታዮቻችሁ እንዳታጡ ከፈለጋችሁ ከቃል ስፖርት ዩቲዩብ ቻናል ምንም አይነት መረጃዎችን ወስዳችሁ እንዳታጋሩ እንላለን። ሌሎቹ ላይ ግን አብዛኞቹ ላይ እርምጃ እንዲወሰድ አድርገናል። ይህንን አጠናክረን እንቀጥላለን። ቃል ስፖርት ዩቲዩብ ቻናል ታማኝ የዜና ምንጫችሁን በዩቲዩብ ብቻ ታገኙታላችሁ። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ ጥንቅሮቻችን እንሻገር። ሀሳብ አስተያየታችሁን እያጋራችሁን በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። የ23ኛ ሳምንት አንድ መርሃ ግብር ነበረ። ይሄኛውም ኤቨርተንን ከሊድስ ዩናይትድ ያገናኘ ጨዋታ ነበር። ጨዋታው 1-1 ተጠናቋል። ሊድስ ይመራ ነበር በጀስቲን 28ኛ ደቂቃ ግብ። በኋላም ላይ ግን ከረፍት በኋላ ባሪ 76ኛው ደቂቃ ላይ ለኤቨርተን ባስቆጠራት ግብ ጨዋታው 1-1 ተጠናቋል። ሂል ዲክሰን ስቴዲየም ላይ ነበረ ጨዋታው። በነገራችን ላይ ትሮይ ባሪ በጣም አስደናቂ ጊዜን እያሳለፈ ይገኛል። በተጫዋቹ በኩል 4 ጎሎችን ባለፉት 5 ጨዋታ ላይ ማስቆጠር ችሏል። ግብ ያላስቆጠረውም ካለፉት 5 ጨዋታ ወልቭስ ላይ ብቻ ነው። ሊድስ፣ አስቶን ቪላ፣ ብሬንትፎርድ እና ኖቲንግሃም ፎረስት ላይ እንደዚሁ ከተከታታይ 5 ጨዋታ ግብ ያስቆጠረባቸው የአራቱ ጨዋታዎች ናቸው። በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። ኤቨርተንም ከባለፈው ዓመት አንጻር ሲታይ ጥሩ ነው የሚባል ጊዜን እያሳለፈ ነው። ትናንትና ግን ቅድመ ግምት ወስዶ ነበር በሜዳው እንደመጫወቱ መጠን። ግን በሂል ዲክሰን ስቴዲየም ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። ኖቲንግሃም ፎረስቱ አሰልጣኝ ሻን ዳይክ የእንግሊዝ ፕሪሚየር ሊግ ኳስ ማድረቂያ ፎጣ ከሜዳ እንዲያግድ ጠይቋል። ተጫዋቾች በአሁኑ ሰዓት ጥሩ የቆመ ኳስ ለመጠቀም ረጅም ሰዓት እንደሚወስድባቸው ሻን ዳይክ ተናግረዋል። በተለይ ኳስ አርቀው የሚወረውሩ ተጫዋቾች ኳሱን ለማድረቅ ረጅም ጊዜ እንደሚወስድባቸው ነው አሰልጣኙ በምሬት የተናገሩት። የእጅ ኳስ ሲወረወር የማድረቂያ ፎጣ መጠቀም መታገድ አለበት ያሉት አሰልጣኙ ይህ ሊጉ ላይ ተጨማሪ ትንሽ መከራከሪያ ነገርን መጨመር ነው ብለዋል። አክሎም ፎጣ አያስፈልግም ማለት አለብን፣ ይህ የሮኬት ሳይንስ አይደለም፣ ህጉን ባናወሳስበው ጥቅሙ ሊገባኝ አልቻለም። ስለዚህ እግር ኳስ ላይ ፎጣ አያስፈልግም፣ ተጫዋቾች ኳሱ ሲወጣ አንስተው ይወርውሩ። ረጅም ኳስ ለመወርወር በሚደረገው የፎጣ ማድረቅ ሂደት ላይ ረጅም ደቂቃ እየፈጀ ደቂቃ እየባከነ ነው እያሉ ነው። ይሄን የሚሉት የኖቲንግሃም ፎረስቱ አሰልጣኝ ሻን ዳይክ በአንድ ወቅት በረጅም ኳስ በቆመ ኳስ የሚታወቁት ሰው ናቸው። ይሄ ነገር እያሰለቸን ነው እያሉ የሚገኙት የፕሪሚየር ሊግ የእግር ኳስ ደጋፊዎች በብዛት ምን ትላላችሁ? በጉዳዩ ላይ መልከታችሁን ላኩልን።
ኖቲንጋም ፎረስት የክሪስታል ፓላሱን የፊት መስመር አጥቂ ዣን ፌሊፔ ማቴታን ለማስፈረም የዝውውር ጥያቄ አቅርበዋል። ሁሉም የፈለጉትን ከሚወስዱበት ክሪስታል ፓላስ እንደማለት ነው። ከተጫዋቹ ጋር በግል ከስምነት የደረሱት ኖቲንጋም ፎረስቶች 35 ሚሊዮን ፓውንድ የዝውውር ሂሳብ አቅርበዋል። ክሪስታል ፓላስ ተጫዋቹን ለማስፈረም ችግር እንደሌለበት ነገር ግን ተጫዋቹን ለመልቀቅ ችግር እንደሌለበት ግን 40 ሚሊዮን ፓውንድ እና በቅድሚያ ተተኪ ተጫዋች ማስፈረም እንደሚፈልግ ይፋ አድርጓል። ግን በቀሩት 6 ያህል ቀናቶች ውስጥ እንዴት አድርገው ነው ፓላሶች ውስጥ ተጫዋች የሚያገኙት የሚለው ይጠበቃል። ክሪስታል ፓላስ ለማስፈረም ከሚፈለጋቸው ተጫዋች መካከል ጄምስ ስትራንድ ላርሰን አንዱ ሲሆን ይህ ደግሞ ዘንድሮ በፕሪሚየር ሊጉ እተርፍ የሆነ እያለ በሚቸገረው ወልቭስ ውስጥ ነው የሚገኘውና በቀላሉ ይለቁላቸዋል ተብሎ አይታሰብም። ስለዚህ ዣን ፌሊፔ ማቴታም ፓላስን ለቆ ኖቲንግሃም ፎረስትን ለመቀላቀል ተስማምቷል። ክሪስታል ፓላስ ጄምስ ስትራንድ ላርሰንን ካገኘን እንሸጥላቸዋለን ብለዋቸዋል። የሰሜን ለንደኑ ክለብ ቶትናም በዘንድሮ የውድድር ዘመን በፕሪሚየር ሊጉ ካስቆጠሯቸው ጎሎች ውስጥ 25 በመቶን በመሃል ተከላካይ ነው ያገኙት። በተለይም አርጀንቲናው የዓለም ዋንጫ አሸናፊ ክርስቲያን ሮሜሮ እና ፈጣኑ ሆላንዳዊ ሚኪ ቫንደቢን ከራሱ ሜዳ ክፍል ድረስ እየተጓዘ ግብ የሚያስቆጠረው ለዚህ አስደናቂ ማሳያ ናቸው። ቀድሚያውን የሚወስዳሉ። ተከላካዮቹ በቆሙ ኳሶች ላይ ያላቸው አየር ላይ ብቃትና ድንገተኛ የማጥቃት ተሳትፎ ለቶማስ ፍራንክ እስካሁንም በቶትናም መሰንበት ምክንያት ናቸው እየተባለ ነው። 25 በመቶን ከተከላካይ ማግኘት ችለዋል። ቶትናም ሆትስፐርሶች በጣም ድንቅ ጊዜ እያሳለፈ ይገኛል። ቡድኑ በተከላካይ መስመር ላይ ካሉ ተጫዋቾች አንጻር የእሳቸው ቆይታ ግን አሁንም የተረጋገጠ አይደለም። መረጃው የዘ አትሌቲክ ነው። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በወቅታዊ ብቃት ጥሩ አይደሉም። እንዳጠቃላይ ግን ሰሞኑን ወደ ድል የተመለሱበት ሳምንት እንደነበረ ይታወቃል። ወልቭስን አሸነፈው። ቀጣይ ጨዋታዎቹ ግን በጣም ከባድ ናቸው። ከቶትናም ከሜዳ ውጭ፣ ከሊቨርፑል ከሜዳ ውጭ፣ ከፉላም ከሜዳ ውጭ፣ ከኒውካስል ዩናይትድ ከሜዳ ውጭ ከባባድ 4 ጨዋታዎች ከፊቱ ይጠብቁታል። የጋርዲዮላን ቡድን ማንቸስተር ሲቲ በዋንጫ ፉክክሩ ላይ ራሳቸውን ሆነ ተጽዕኖ ሊያሳድሩ ይችላሉ የተባሉ ጨዋታዎች ናቸው። የስኳድ ዴብዛቸው ሰፍቷል። በእርግጥ ግን በፕሪሚየር ሊጉም አዲስ ቡድን የተቀላቀሉት ማርክ ጉዌ የሚሆኑ እነ አንቶኒ ሴሜኔ ለፕሪሚየር ሊጉ አዲስ አይደሉም፣ ግን ለሲቲ አዲስ ናቸው። ግን ሲቲን ወደ ዋንጫ ፉክክሩ እንዴት ይመልሱታል የሚለው ይጠበቃል። የ4 ነጥብ ልዩነት ሆኗል። በነገራችን ላይ እነኚህ 2 ተጫዋቾች በአውሮፓ ሻምፒዮንስ ሊግ ይጫወታሉ አይጫወት የሚለውን እየተጠባበቅ እንገኛለን። ሴሜኔ ይመዘገባል ተብሎ እየተጠበቀ ነበረ ምናልባት የመጀመሪያ ግቡን ለማግኘት፣ ግን ይህን መረጃ እስካጠናቀርንበት ሰዓት ድረስ አልተመዘገቡም። ስለዚህ ውድ ቤተሰቦቻችን ለሲቲ ደጋፊዎች በጥሎ ማለፍ ጨዋታ ሲቲ እዛ ውስጥ ከገባ አሊያም ደግሞ በቀጣይ የ16 ውስጥ 2 ተጫዋቾች ተመዝግበው ይጫወታሉ እንደዚሁ ተብሎ ይጠበቃል። በመከላከል ሂደት ላይ 23 የፕሪሚየር ሊግ ጨዋታ ተከናውኗል። እስካሁን እንዳጠቃላይ ማንቸስተር ሲቲ መረቡ ያልተደፈረው በ10 ጨዋታዎች ብቻ ነው። በ13ቱ ጨዋታ መረቡ ተደፍሯል። እነኚህ ክሊንሽቶች የተመዘገቡት በአንድ ግብ ጠባቂ አይደለም፣ በ2 ግብ ጠባቂዎች ናቸው። ጃሊጂ ዳናሮማ ግን ቡድን ውስጥ ከመጣ በኋላ ትልቅ የሚባል የራሱን አስተዋጽኦም እንደዚሁ አበርክቷል። በተከላካይ ረገድ አሁን ማርክ ጉዌን ስላመጡ ምናልባት ያንን የሚያስቀጥሉበት ጊዜ ይመስላል። እነ ሩበን ዲያሽ ጉዳት ላይ ናቸው። በርከት ያሉትን በጉዳት አጥተዋል። የብቃትም ጥያቄ የተነሳበት ቡድን እንደሆነ ይታወቃል። በእርግጥ መከላከሉ ላይ ለዛ ነበረ በአመቱ መጨረሻም ነው በነፃ የፈለገውን ክለብ የሚቀላቀለውን ማርክ ጉዌን እስከ 20 ሚሊዮን ፓውንድ አውጥተው የግላቸው ያደረጉት። ቃል ስፖርት ላይ ናችሁ። በማህበራዊ ትስስር ገጽ በዩቲዩብ ብቻ እንገኛለን። በሌሎች ማህበራዊ ትስስር ገጽ ላይ ይህን መረጃ የሚያጋሩት ላይ ግን እርምጃዎችን ከሰሞኑም እየወሰድን ነው፣ አጠናክረን እንቀጥላለን። የቼልሲ መረጃ ሰዓት ላይ ደርሰናል። ኮል ፓልመር በብዙ ክርክር የራሱን የንግድ አርማ እንዳገኘ ይታወቃል። ደስታውን የሚገልጽበት መንገድ ማለት ነው። ይህንንም በተመለከተ ውድ ቤተሰቦቻችን ከዛሬ ጀምሮ ኮል ፓልመር የንግድ ምልክቱን ህጋዊ አድርጓል። መጠቀም የሚችለው ከዛሬ ጀምሮ ነው። ስለዚህ ሌላ የገቢ ምንጭ አግኝቷል ማለት ነው። ኮል ፓልመር ልክ CR7 የሚባል የንግድ ምልክት እንዳለ ይታወቃል። ያ የክርስቲያኖ ሮናልዶ የራሱ ነው። ስለዚህ CR7 ተብሎ ብዙ ምርቶችን እናያለን። አሁን ደግሞ ኮል ፓልመር ደስታውን የሚገልጽበት እጁን አጣጥፎ ደስታውን የሚገልጽበት
ምልክት እንግዲህ ከዚህ በኋላ የንግድ ምልክቱ ሆኗል። ስለዚህ ይሄንን በኮል ፓልመር በኩል ከዛሬ ጀምሮ መጠቀም ይጀምራል ማለት ነው። ከዛ ውጭ ግን በርካታ ጥያቄ እየመጣለን ነው። ዩናይትድን ይቀላቀላል ፍላጎት አለ የሚል ከታማኝ የዜና ምንጮች ይሁን ከሱም የቅርብ ምንጮች አንድም የተረጋገጠ መረጃ የለም። ኮል ፓልመር የቼልሲ ተጫዋች ነው፣ ዩናይትድን ከልጅነቱ ጀምሮ ይደግፋል የሚለው ግን የሰነበተ መረጃ እንደሆነ ይታወቃል። ከዛ ውጭ ግን ኮል ፓልመር ወደ ዩናይትድ መሄድ ይፈልጋል፣ ፍላጎት አለው፣ ዝውውሩ ይፈጸማል የሚሉ መረጃዎች ታማኝነት እንደሌላቸው በዚሁ አጋጣሚ ልናረጋግጥላችሁ እንወዳለን። ቼልሲ ቤት በጣም አስደናቂ ጊዜን እያሳለፉ ከሚገኙ ተጫዋቾች ውስጥ ኤንዞ ፈርናንዴዝ ይጠቀሳል። በዚህ ውድድር ዓመት ለቼልሲ 9 ጎል 4 አሲስት ላይ ደርሷል። 13 የግብ አስተዋጽኦ አለው እንደማለት ነው። ውድ ቤተሰቦቻችን ያውም አጥቂ አይደለም፣ የአጥቂ አማካኝ ስፍራ ላይ በብዛት ይገኛል። ሞር ግን በአማካኝ ስፍራ ነው፣ በጥልቅ አማካኝና ካይሴዶ ካለ ደግሞ ወደፊት ጠጋ ብሎ የሚጫወት ነፃ ሚና አብዛኛውን ጊዜ የሚወስድ አማካኝ ነው። ግን ዘንድሮ በጣም አስደናቂ ነው። እንዳጠቃላይ ከባለፈው ሲዝን ጀምሮ 39 የግብ አስተዋጽኦ ያለው ተጫዋች እንደሆነ ይታወቃል። ቀጣይ የቼልሲ ጨዋታ ከዌስትሃም ጋር ነው። ጨዋታውን አንቶኒ ቴይለር በመሃል ሜዳ ዳኝነት እንደሚመሩት ይፋ ተደርጓል። ቼልሲም እንግዲህ ወደ ቶፕ 5 ተመልሷል። በነጥብ ልዩነት ረገድ ብዙም አይርቅም። ከዩናይትድ በአንድ ነጥብ ብቻ ነው አንሱ 5ኛ ያለው። ስለዚህ በቀጣይ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በሚደረገው ጥረት ላይ ወሳኙ ጉዞ ይሆናል። አንድ ተጫዋች ግን እናንሳ፣ ሳላን ከቼልሲ ጋር አያይዘን እናንሳ። ሳላ ፕሪሚየር ሊጉን የሚያውቀው በቼልሲ በኩል ነው። ልክ የዛሬ 12 ዓመት በዛሬዋ ቀን ቼልሲ ሳላህን ከባዜል በ11 ሚሊዮን ፓውንድ ያስፈረመበት ቀን ነበረ። ውድ ቤተሰቦቻችን ከዛ በኋላ ግን የመጫወቻ ደቂቃን ያጣው ተጫዋች ቼልሲ በሜዳ ላይ ካተረፈበት ይልቅ ያው 2 ሚሊዮን ፓውንድ አትርፎ ለሮማ ሸጠው በ13 ሚሊዮን ፓውንድ። ከዛ በኋላ ግን ከተጫዋቹ ብዙ ያተረፈው ሊቨርፑል ነው። ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራባው ካፕ የሊቨርፑል በርካታ ግብ አስተዋጽኦ ባለቤት፣ የፕሪሚየር ሊጉ በርካታ ግብ ባለቤት፣ ብዙ ሪከርዶችን ሰብሯል። ቼልሲ ግን ከዚህ ተጫዋች ያተረፈው 2 ሚሊዮን ፓውንድ ብቻ ነበር። ሳላን ካልን የሊቨርፑልን መረጃ እንቀጥሉ። ውድ ቤተሰቦቻችን የሊቨርፑልን መረጃ የምናነሳው በሊቨርፑል በኩል አምና ሻምፒዮን ነበሩ። በዘንድሮ ውድድር ዓመት ግን ከ36 ነጥብ በላይ መሰብሰብ አልቻሉም። ሻምፒዮን በሆኑ ማግስት ላይ ከ23 ጨዋታ በኋላ ሻምፒዮን በሆኑ ማግስት በርካታ ነጥብ የሰበሰበ ክለብ ውስጥ ሊቨርፑል እንግዲህ 30ኛ ደረጃ ሲገኝ ከዚህ በፊት በርካታ ነጥብ የሰበሰበው የምዕራብ ለንደኑ ክለብ ቼልሲ ነው። 62 ነጥቦችን ሰብስቧል። ሲቲ 57፣ ይሄ ትልቁ ነው። ቀጥሎ ዩናይትድ 3ኛው ነው፣ 57 ሰብስቧል። ሲቲ በድጋሚ 56። ከዛ አብዛኞቹ ዩናይትድ ከ5ኛ እስከ 10ኛ ያሉትን ደረጃ ይዟል። 2011፣ 2007፣ 2000፣ 2008፣ 1999፣ 2003 ላይ በርካታ ነጥቦችን ሻምፒዮን በሆነ ማግስት ላይ በመሰብሰብ ማለት ነው። በሊቨርፑል በኩል ግን በጣም ደካማ ነው። ቼልሲ በፕሪሚየር ሊጉ አንዳንድ ትልልቅ ሪከርዶች አሉት። አንደኛው ሻምፒዮን በሆነ ማግስት 62 ነጥቦችን በመሰብሰብ ነው ከ23 ጨዋታም በኋላ። በቀጣይ በፕሪሚየር ሊጉ ሊቨርፑል በጣም ፈታኝ ጨዋታም ይጠብቋል። በዚሁ የአምና ጥንካሬና ዘንድሮ ደካማ ጉዞ አንጻር ከኒካስል ዩናይትድ ጋር በአንፊልድ፣ ከማንቸስተር ሲቲ ጋር በአንፊልድ፣ ከሰንደርላንድ ጋር በስታዲየም ኦፍ ላይት፣ ከኖቲንጋም ፎረስት ጋር በሲቲ ግራውንድ፣ ከዌስትሃም ዩናይትድ ጋር በአንፊልድ ቀጣይ 5 ተከታታይ ጨዋታ ነው። እነኚህ ጨዋታዎች በወረቀት ደረጃ ካየናቸው የሲቲ ጨዋታ የኒካስል ከባድ ነው በወረቀት ደረጃ፣ ግን ፕሪሚየር ሊግ ሜዳ ላይ ሁሉም ክለቦች ከባድ ነው ጋርዲዮላ እንዳሉት። ስለዚህ ምን ያህል ነጥቦችን ከነኚህ ጨዋታ ክለባችን ሊያገኝ ይችላል ብላችሁ ታስባላችሁ? ሊቨርፑላውያን በዩቲዩብ ገጻችን ላይ ሐሳባችሁ እንደዚሁ አጋሩን ብለናል። ሳላ ለሊቨርፑል ከተሰለፈባቸውም 8 የፕሪሚየር ሊግ ጨዋታ ውስጥ 7ቱን ተሸንፏል። በቋሚነት ሲጀምር ማለት ነው። ያው ተጠባባቂ ተጫዋች እንዳደረጉት ይታወቃል፣ ግን ይገጥሞታል። ከዚህ በፊት ውድ ቤተሰቦቻችን በ2012 ደርካይት የተባለ ኔዘርላንዳዊ ተጫዋች ዕጣ ነው የገጠመው ሳላ። ደርካይትም በወቅቱም ከተሰለፈባቸው 8 ጨዋታ 7ቱን ተሸንፎ ነበረና ሳላ ዘንድሮ እንደ አምናውም አይደለም። በእርግጥ ሊቨርፑልም እንደ አምና እንዳልሆነ ይታወቃል። ምናልባት ከሊቨርፑል ጋር በተያዘም በዝውውር ጉዳይ የሚነሱ አንዳንድ መረጃዎችን እንጨምርላችሁ። ሊቨርፑል ኤፊያን ንዱኩን የተባለ ተጫዋች ማስፈረማቸው ለታዳጊ ቡድን በዛሬው ዕለት ይፋ አድርጓል።
አብዛኛው ሊቨርፑል ቤት በጥር የሚፈጸሙ ዝውውሮች ወደ ቤተሰቦቻችን የታዳጊዎች ነው። ዋናው ቡድን ግን ከጥር ይልቅ ክረምት ላይ እንደሆነ ይጠበቃል። ቃል ስፖርት ላይ ናችሁ። ወደ አርሰናል የዕለቱ መረጃዎቻችን እንሻገር። ወደ ቤተሰቦቻችን ቃል ስፖርት በዩቲዩብ ገጽ ብቻ እንገኛለን። በሌሎች ማህበራዊ ትስስር ገጽ ላይ መረጃዎችን የምታጋሩት ላይ ግን እርምጃ እየወሰድን ነው። ሌሎቻችሁም ከዚህ እንድትቆጠቡ በአክብሮት እንጠይቃለን። በርካታም ተከታዮቻችሁን እንዳታጧቸው። አርሰን ቬንገር አንዳንድ ክለቦች ስኬት ድንገተኛ ሲሆን ለእኛ ለአርሰናል ግን ግዴታ ነው እያሉ ነው። ዘንድሮ አርሰናል ዋንጫ ማንሳት አለበት እያሉ ነው አርሰን ቬንገር። ምናልባትም የአርሰናል የዋንጫ ጉዞ ላይ የ4 ነጥብ ልዩነቱ እንደተጠበቀ ነው ከሲቲ እና ከቪላ። ቀጣይ ተጋጣሚ ብናይ አርሰናል በ3 ጨዋታ ሊድስ፣ ሰንደርላንድ፣ ብሬንትፎርድን ይገጥማል። አንድም ቢግ ሲክስ ክለብ የለም። ብሬንትፎርድ፣ ሰንደርላንድ እና ሊድስን ሲገጥም በአንጻራዊነት በወረቀት ደረጃ በጣም ዝቅ ያሉ ናቸው። ሲቲ ግን ስፐርስ፣ ሊቨርፑል፣ ፉልሃምን ይገጥማል። ጠንካራ ናቸው። ቪላ፣ ብሬንትፎርድ፣ በርንሞዝ፣ ብራይተንን ይገጥማል። ከቪላ አንጻር ካልሆነ በስተቀር ጠንካራ ተጋጣሚዎች አይደሉም ለቪላ። ስለዚህ ምናልባትም አርሰናል ራሱን ሊያረቅበት የሚችል ሌላ ጥሩ አጋጣሚ ሊሆን ይችላል። አርሰን ቬንገር ግን ለእኛ ስኬት ግዴታ ነው እያሉ ይገኛሉ። ጄሚ ካራገር አርሰናል በሜዳው ላይ እውነተኛ ኮከብ የሆነ ተጫዋች የለውም እያለ ነው። እስካሁን ድረስ ምርጡን ዓመት በፕሪሚየር ሊግ ቡድን ብትመርጥ ኖሮ ከነሱ ተጫዋች መካከል አንድም ተጫዋች ከፊት በአጥቂ ቦታ ላይ አይካተቱም ነበር ብሏል። ከአርሰናል የዓመቱ ምርጥ 11 ውስጥስ ማን ነው የሚካተተው እያለ ነው ጄሚ ካራገር። አርሰናል ቤት ኮከብ የለም ብሏል። ምናልባት ቴሪ ዳንኤል ኦነሪ ቡድኑ 20 ዓመት ስለሞላው በላይ ነው ዋንጫ ካነሳ እያለ ነው። ጄሚ ካራገር ደግሞ እውነተኛ ኮከብ የለውም እያለ ይገኛል። ምናልባት አንዳንድ ማሳያዎችን ለመውሰድ እንደ መከራከሪያ የሚያቀርቧቸው ኑኖ ማዱኬ በፕሪሚየር ሊግ ግብ ካስቆጠረ 1 ዓመት ከ2 ሳምንት ሆኖታል። ሳካ ግብ ካስቆጠረም 13 ጨዋታ ሆኖታል። ቡካዮ ሳካ ቢግ ሲክስ ክለቦችን ዘንድሮ ገጥሞ 5 ጨዋታ 1 አሲስትን ያለው ምንም ግብ አላስቆጠረም። በሳካም በኩል እንደዚህ አይነት ጥያቄ እየተነሳበት እንደሆነ ይታወቃል። ሳካ ያለ 13 ጨዋታ ያለ ምንም ግብ ቀጥሏል። ኑኖ ማዱኬ 7 ጨዋታ በሁሉም መድረክ፣ እንደዚሁም የትሮሳርድ 6፣ የማርቲኔሊ 3፣ የጊዮኬሬስክ 1 ጨዋታ ተቆጥሯል። በእርግጥ የጊዮኬሬስክ እና የማርቲኔሊ ብዙም የከፋ አይደለም። ኮከብ ለሚባለው ነገር ነው። ግን ውድ ቤተሰቦቻችን አንድ ማስረጃ እንስጥ ለአርሰናል ደጋፊዎች። ግን ያው ብዙ ትችት እየቀረበ ነው ቡድኑ ላይ ከዋንጫ ፈላጊ ክለብ አንጻርነት ነው እንጂ አርሰናል መጥፎ ቡድን ወይም መጥፎ ሰዓት ላይ ነው ያለው ማለት አይደለም። ግን አርሰናል ዋንጫ ሊያነሳ ይገባል ከሚለው ቀመር አንጻር ነው በርካታ ዘመቻ የተከፈተው። አርሰናል ከ5 ጨዋታ በፊት ፕሪሚየር ሊጉን በ2 ነጥብ ብቻ ነበር የሚመራው። ከ5 ጨዋታ በፊት 18ኛ ሳምንት ላይ 42 ነጥብ ነበረው። ሲቲ 40 ነጥብ ነበረው። አሁን ከ5 ጨዋታ በኋላ 50 ነጥብ ደርሷል አርሰናል። የነጥብ ልዩነቱ ወደ 4 አድጓል። ስለዚህ ደብል አድርጎታል እንደማለት ነው። ትልቁ ችግር አርሰናል በዚህ ሰዓት የጣለው ነጥብ ከዚህ በላይ ያደርገው ነበር የሚለው ካልሆነ በስተቀር አርሰናል በሻምፒዮንስ ሊጉ በ7 ጨዋታ ብቻ 17.86 ግብ ሊሆን የሚችል ሙከራን አድርጓል። በፕሪሚየር ሊጉ በ23 ጨዋታ 41.22 ደርሷል። ያው የፕሪሚየር ሊጉ ቅሬታ የቀረበበት ግማሹ ከቆመ ኳስ መሆኑ ነው። የረቡዕ ጨዋታ ታዲያ አርሰናል የሚያሸነፍ ከሆነ በሻምፒዮንስ ሊግ አዲስ ፎርማት ከተዘረጋ በኋላ በአውሮፓ ሻምፒዮንስ ሊግ ሁሉንም ጨዋታ ያሸነፈ የመጀመሪያው የአውሮፓ ክለብ ይሆናል። በእርግጥ ከታሪኩ የዘለለ ምንም ጥቅም የለውም፣ ግን ታሪክ በራሱ እጅግ በጣም ውድ ነገር ነውና መስራት በእግር ኳስ ውስጥ አርሰናል ካይራት አለማቲን ካሸነፈ ይህን አስደናቂ ሪካርድ እንደዚሁ የሚቆናጠጠው ይሆናል። በአርሰናል በኩል የማርቲን ኦዴጋርድን ጉዳይ እናንሳ። በ55ኛው ደቂቃ አካባቢ በማንቸስተር ዩናይትድ ጨዋታ ላይ ተቀይሮ እንደወጣ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ ደስተኛ አይደለም ተብሏል። ጫናዎች እየበረቱበት የሆነውን ተጫዋች ግን እንደ ኢንተር ሚላን ያሉ ክለቦች በጣሊያን ሴሪኤ ፈላጊው ናቸው እየተባለ ነው። አርሰናል ተጫዋቹን በቀጣይ ክረምት ላይ ይልቀቀው ያቆየው በሚለው ጉዳይ ላይ
የወጣ መረጃ ባይኖርም ግን ፈላጊዎች አሉት እየተባለ ነው። በተለይም የበረታው ጫና ተጫዋቹንም ቅር አሰኝቷል። ማይክል አርቴታ የቡድን አምበል ለማድረግ የለባቸውም እየተባለ የሚወቀሰውም ተጫዋች በቅያሬው ደስተኛ አልነበረም ተብሏል። የኦዴጋርድ ነገር አሁን ጫና የበዛበት ነው ተብሏል። ሌላው ግን ከአርሰናል ጋር በተያያዘ ኢጎር ታይጆን የተባለ ታዳጊን ተጫዋች ከብላክ በርን ለማስፈረም በሚደረገው ጥረት አሁንም አልተሳካም። ምናልባትም የተጫዋቹ ኮንትራት በአመቱ መጨረሻ ሲጠናቀቅ በነፃም የማስፈረም እድል አለው አርሰናል። ግን እስከዛ ሌሎች ክለቦች የማይወስዱባቸው ከሆነ ማንቸስተር ዩናይትድ ደርሰናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በሌሎች ማህበራዊ ትስስር ገጽ አንገኝም። ያንን የሚያደርጉት ላይ ግን እርምጃ እየወሰድን ነው። በርካታ ተከታዮቻችሁን እንዳታጡ ከዚህ ድርጊት እንድትቆጠቡ ብለናል። ሪፖርት እያደረገን ስለሆነ ማለት ነው። ሪዮ ፈርዲናንድ ሮይ ኪንን ወርፎታል። ውድ ቤተሰቦቻችን የማንቸስተር ዩናይትድ ሌጀንዶች ክለባቸው ላይ ተረባርበው የድጋፍ ሳይሆን የተቃውሞ ክለቡን የሚከፋፍል ነገር ሲያቀርቡ ነበረ። ሮይ ኪን ደግሞ ካቀረባቸው ትችቶች ውስጥ አንደኛው ማይክል ካሪክ የተቀሩትን ጨዋታ ሁሉ ቢያሸንፍ የዩናይትድ አሰልጣኝ መሆን የለበትም ብሎ ነበረ። ሪዮ ፈርዲናንድ ግን ይህን የሚናገሩ ሰዎች ክብር የጎደላቸው በመናገራቸውም እኔ በጣም አዝኛለሁ፣ ለማመን ይከብዳል፣ ይሄ አክብሮትም የጎደለው ነው ብሏል። እናም ካሪክን ማክበር አለባቸው እያደረገ ባለው ነገር ብሎ የዩናይትድ ሌጀንድ ሆኗል። ከሌሎች የዩናይትድ ሌጀንዶች ጋር እየተፋለመ ያለ ማለት ነው። ስለዚህ የሚዲያውን ሰራዊት ሪዮ ፈርዲናንድ ተቀላቅሎ ግን ክለቡን በመተቸት ሳይሆን የሚተቹትን በመቆም ነው። የዩናይትድ ሌጀንዶች ምን ፈልገው ነው የሚያስብለው ነገር ግን አሁንም በጣም አነጋጋሪ ሆኗል። ማንቸስተር ዩናይትድ 2025-26 ከተጀመረ በኋላ በፕሪሚየር ሊጉ ከተቀየሮ ከገባ ተጫዋች አንድም ግብ ለማግኘት ተቸግሮ ነበረ። አሁን ግን ማይክል ካሪክ መጥተው ያንን ቀመር ቀይሮ ተጫዋች በማስገባት ሂደት እንደ ኩና ያለ ኮከብ ተጫዋችን ከተጠባባቂ ማስጀመር ጀምሯል። እናም አርሰናል ላይ ግብ አስቆጥሯል። በእርግጥ ሲቲም፣ ኤቨርተንም፣ ኖቲንግሃም ፎረስትም ቀይረው ካስገቡት ተጫዋች ከዩናይትድ የበለጠ ግብ የላቸውም፣ አንድ ነው። እንደ ብራይተን ያለ ክለብ ግን 9 ግብ ከተቀያሪ ተጫዋች አግኝቷል። በርንሊ፣ አስቶን ቪላ 8፣ ፉላም 7፣ አርሰናል፣ በርንማውዝ፣ ዌስትሃም ዩናይትድ 6፣ ሰንደርላንድ 5፣ ሊቨርፑል እና ሊድስ 4፣ ቼልሲ፣ ብሬንትፎርድ፣ ኒካስል ዩናይትድ፣ ቶትናም 3፣ 2 ያገኙት ደግሞ ክሪስታል ፓላስ እና ወልቭስ ናቸው። ማንቸስተር ዩናይትድ ከማቲያስ ኩኛ ግብ በኋላ ልክ እንደ ኖቲንግሃም ልክ እንደ ኤቨርተን እና እንደ ሲቲ ሁሉ ከተቀያሪ ተጫዋች አንድ ግብ ያገኘ ሌላኛው ክለብ ሆኗል። ብሩኖ ሚጌል ፈርናንዴዝ ፕሪሚየር ሊጉ 23ኛ ሳምንት ላይ ሲደርስ በ10 አሲስቶች ይመራዋል። 15 የግብ ዕድሎችን ፈጥሯል። ትልልቅ ወደ አንደኝነት መጥቷል። 21 ኳሶችን ሰንጥቆ አቀብሏል፣ ወይም በተከላካይ መሃል ኳሶችን አቀብሏል። ቀዳሚ ነው። 38 የተቃራኒ ሳጥን ውስጥ ያለቀላቸው ኳሶችን አቀብሏል። 64 የግብ ዕድሎችን እንዳጠቃላይ ፈጥሯል። እነኚህ በቁጥር አንድ የሚያደርጉት ነው። በነገራችን ላይ በርካታ ጥያቄ የሚመጣው የብሩኖ ፈርናንዴዝ ቆይታን በተመለከተ ነው። እንመለስበታለን። በርካታ ጉዳዮች ስለያዘን በሱ ጉዳይ ላይም ዩናይትዳውያን በድጋሚ አብራችሁን ቆዩ። አንዲ ሚተን ስለ ካርሎስ ካዜሜሮ የመጨረሻዎቹ ጥቂት ወራት ሐሳቡን አጋርቷል። የሱ ዋና ዓላማ ማንቸስተር ዩናይትድን በሻምፒዮንስ ሊግ ተሳታፊ እንዲሆን በተቻለው አቅም መርዳት ነው። ክለቡን ቢለቅም ግን ያንን አድርጎ ነው መልቀቅ የሚፈልገው ብሏል። የካርሎስ ካዜሜሮ ተተኪ ጉዳይ በማንቸስተር ዩናይትድ በቀጣይ ክረምት ይጠበቃል። ጄሚ ካራገር ብዙ ትችቶችን ሲያወርድ ሲያዘንብ እናውቋለን በክለቦች ላይ። ዛሬ እንኳን አርሰናል ላይ ኮከብ የለውም ማለቱ ይታወቃል። በማቲያስ ኩኛ ላይ ሐሳቡን አጋርቷል። 3-6 ነበሩ ግቡ ሲቆጠር። እናም ከእንደዚህ አይነት ጫና ለመውጣት በልምምድ ክፍለ ጊዜ ላይ ዩናይትዶች ትልቅ ስራ ሰርተዋል። ብል ወይም እውነተኛ ጥራት ከሌለ በስተቀር ከዛ ጫና ውስጥ ፈጽሞ አትወጣም። የአርሰናል ተጫዋቾች ጫና ሲያሳድሩ ኮቢ ሜኖ፣ ብሩኖ ፈርናንዴዝ እና ማቲያስ ኩኛ ከዛ ጫና ወጥተው የመጡበት መንገድ ብልህ ወይም እውነተኛ ጥራት ነው ብሏል። ጎሉ ላይ ማን ተሳተፈ በሚለው ብሩኖ የቡድኑ ልብ ነበር። ማይኖ ድንቅ እንቅስቃሴን አድርጓል። ከዛም የኮን አጨራረስ ማራኪ ነበር ያለው ያ በትችት የምናውቀው ጄሚ ካራገር ነበር። ሴላመንስ ስለ ቀጣዩም ጨዋታ ይናገራል። አንዳንድ ጊዜ እንደዚህ አይነት ጨዋታዎች ማለትም የግድ የማሸነፍ ያለብህ ተብለ የሚታሰቡ ጨዋታዎች ከሁሉ ይበልጥ በጣም አስቸጋሪ ናቸው ብሏል። አሁን የፉልሃሙ ጨዋታ ለእኛ ከባድ ነው ብሏል። የውድድር ዘመኑ ለማለቅ ገና ብዙ ጨዋታ ይቀረዋል የሚለው ሴላመንስ፣ ስለዚህ አሁን
ላይ ሆነን መጨረሻው ማሰብ ወይም ደረጃ ሰንጠረዡ ላይ ብቻ ማተኮር አያስፈልግም፣ ጨዋታዎች ላይ ነው ትኩረት ማድረግ ያለብን ብሏል። ከታላላቅ ቡድኖች ጋር መወዳደርና ማሸነፍ እንደምንችል አስመስክረናል። አሁን ደግሞ ደረጃ መዳቢ የሚባሉ ክለቦችን እንፋለማለን ብሏል። ትልቅ ቡድን ከሆንክና መሆን ከፈለክ ሁሉንም ጨዋታ ነው ማሸነፍ ያለብህ፣ የተመረጠ ጨዋታ ብቻ አይደለም ብሏል። አሁን የተፈራው ለዩናይትድ ትልቅ ቡድን ስፔስ ይለቃሉ ወይም የሜዳ ክፍል ይገኝባቸዋል። ልክ ኮና ግብ ሲያስቆጥር የተገኘው የሜዳ ክፍል ሰፊ ነበር። ከአርሰናል ሲቲ ላይ 5 የተቆጠሩትና 3 የተሻሩት ግቦች፣ በተለይም 3 የተሻሩትን ግቦች ብታያቸው የተገኟቸው ስፔሶች ትልቅ ነበሩ። ፉልሃም ያንን ስፔስ ለዩናይትድ ይሰጣል ተብሎ አይጠበቅም እና ሴላመንስም እናሸንፋለን ተብሎ የተቀመጠብን ጨዋታ ወይም የግድ ማሸነፍ አለብን የተባለው ጨዋታ ከባድ ይሆናል ብሏል። ብሪያን ምቡሞ በማንቸስተር ዩናይትድ ጀምሮና ከባለፈው ዓመት ጀምሮ 23 ጎሎችን ያስቆጠረው ከፍጹም ቅጣት ምት ውጪ ነው። 37 ያለው ሃላንድ ነው ከፍጹም ቅጣት ምት ውጪ። ይሄ በጣም ድንቅ የሚባለው ቁጥር ነው። በብሪያን ምቡሞ በኩል በማንቸስተር ዩናይትድ ቤት አዲስ ከመጡ ተጫዋቾች በጅማሮ ደረጃ ፍጹም አስደናቂ የሚባል ነው እያበረከተ ካለውም ነገር። ያው የማቲያስ ኩኛም በጣም ጥሩ የሚባል ነው። ሞር ለ10 ቁጥር ሚና የቀረበና ለክንፍ አጥቂ አድርገው እያጫወቱት እንደሆነ ይታወቃል። አብዛኛውንም ተቀይሮ እየገባ ነው። ብሪያን ምቡሞ ግን ከባለፈው ዓመት ጀምሮ 23 ግብ ከፍጹም ቅጣት ምት ውጭ የደረሰው ሁለተኛው ተጫዋች ሆኗል። ማንቸስተር ዩናይትድ ኩዌት ውስጥ ጨዋታ ለማድረግ ጥያቄ ማቅረቡን የኩዌት እግር ኳስ ፌዴሬሽን ፕሬዝዳንት ተናግሯል። ፕሬዝዳንቱ በአስተያየታቸው ማንቸስተር ዩናይትድ ከ16 ቀን በኋላ ጨዋታ ለማድረግ እንደጠየቀ ገልጿል። ጥያቄውን ለመቀበል እንዳልቻሉ የገለጹት ፕሬዝዳንቱ ጨዋታውን ለማዘጋጀት ባለው አጭር ጊዜ ምክንያት መቀበል አልቻልንም ብለዋል። በተጨማሪም ኢንተር ሚያሚ በተመሳሳይ ጥያቄ እንዳቀረበና ያንን ለማድረግ ጊዜ ያጥረናል በማለት ማሳወቃቸው ተገልጿል። ይህ በእንዲህ እንዳለ ተጨማሪ ጊዜ ለመውሰድ ከሁለቱ ክለቦች ጋር ተስማምተናል ሲሉ ግን ተደምጧል። ማንቸስተር ዩናይትድ ይህን ጥያቄ ለምንድን ነው ያቀረበው የሚል ጥያቄ ከተነሳ ሌሎች የአውሮፓ መድረክ ጨዋታ የለበትምና በቂ ጊዜ ስላላቸው ተጨማሪ ገንዘቦችን ለማግኘት እንደሆነ ይታወቃል። ማንቸስተር ዩናይትድ ከአልናስር ጋር የሚጫወት ይችላል የሚሉ መረጃዎች ሲወጡ ነበር። አሁን ላይ ግን የመሆን እድሉ በጣም ዝቅተኛ ነው። ዩናይትድ ወደ አረቡ ዓለም ሄዶ ወደ 10 ሚሊዮን ፓውንድ ገደማ የማግኘት እቅድ እንዳለው ይታወቃል። ኢንተር ሚላን ያን ሶመርን ለመተካት የቀድሞ ተጫዋቻቸውን አንድሬ ኦናናን ከዩናይትድ መልሰው ሊገዙ የሚችሉበት እድል አለ እየተባለ ነው። ዩናይትድ እንኳን አንድሬ ኦናናን በውሰት ለቆታል። በቋሚነትም አይፈልገውም፣ መሸጥ ነው የሚፈልገው። ስለዚህ ከዚህ ጋር በተያዘም የዚህ ተጫዋች ዝውውር ወደ ቋሚነት ከተቀየረ ኢንተር ስሙ በስፋት እየተነሳ ነው። የሃሪ ማጓየር ኮንትራት 6 ወር ይቀረዋል። ከ6 ወር በኋላ ይጠናቀቃል። በተጫዋቹ ወቅታዊ ብቃት ምክንያት ደጋፊው ቢቆይ እያለ ነው። ማንቸስተር ዩናይትድ ከተጫዋቹ ጋር በኮንትራት ማራዘም ጉዳይ ላይ ወይም ይለቃል የሚለው በቀጣይ ከፕሪሚየር ሊጉ መጠናቀቅ በኋላ የሚወሰን ነው ተብሏል። ሌላው በኮሚ ሜኖ ጉዳይ ላይም የማንቸስተር ዩናይትድ ተጫዋች መልቀቅ አይፈልግም። ክለቡን ዩናይትድም ተጫዋቹን መልቀቅ አይፈልግም። የተጫዋቹን ደሞዝ በማሻሻል የረጅም ዓመት ኮንትራት በቀጣይ ይቀርባል ተብሏል። በእርግጥ ይሄው ኮንትራት ባለፈው ክረምት ቀርቦ ተጫዋቹን ለመፈረም ከተስማማ በኋላ ሩበን አሞሪም ያገዱት ኮንትራት ማራዘም እንደነበረ ይታወቃል። ይህ ዩናይትዳውያንን ሁሌ የሚያስቆጨው ጉዳይ ነው። በተለይ ኮቢ ሜኖን ክለቡ የሚያጣ ከሆነ ሜኖ መልቀቅ አለመፈለጉና ጥቅማጥቅሞቹን ጨምሮ ግን ኮንትራቱን ያድሳል ተብሎ ይጠበቃል። ብሩኖ ፈርናንዴዝ የወደፊት ቆይታውን በተመለከተ ውሳኔ ለመስጠት እስከ ክረምት ድረስ ይጠብቃል ተብሏል። እሱም እንደ ዘገባዎች ከሆነ ብሩኖ በጊዜው አሰልጣኝ ካሪክ እጅጉን ደስተኛ ነው። ካሪክ ሲቲና አርሰናል ጨዋታ ላይ የቡድኑን የመራበት መንገድ ብሩኖን ምቾት የሰጠውና ቡድኑ በቀጣይነትም በዚሁ ጎዳና ላይ እንዲቀጥል እንግዲህ እሱም የተቻለውን ማድረግና በአመቱ መጨረሻ ላይ ከውሳኔ መድረስን ይፈልጋል ተብሏል። በማንቸስተር ዩናይትድ በኩል በቀጣይ እንግዲህ በብሩኖ ላይ ውሳኔ ያሳልፋሉም ተብሎ ይጠበቃል እስከ ውድድር አመቱ ፍጻሜ ድረስ። አሁን ትልቁ ጥያቄ ከገንዘብ እና ከብሩኖ ለቀጣይ የውድድር ዓመት ማን ያስፈልገናል፣ በገንዘብ ውስጥ ማንን አምጥተን የተሻለ ቡድን እናረጋለን የሚለው በጄሰን ዊልኮክስ በኦማር ቤራዳ እና በቀጣዩ አሰልጣኝ የሚወሰን ይሆናል። በአለፉት 12 ዓመታት ውስጥ 2 ክለቦች ናቸው አርሰናልን በሜዳው ሄደው ያሸነፉት። በአሰልጣኝነት ዘመን ይህንን ያደረጉ 2 ሰዎች ባለፉት 12 ዓመታት ውስጥ ማይክል ካሪክ 2፣ ጆዜ ሞሪኖ 1 ያደርገውታል።
የማይከል ካሪክ እንግዲህ ማይከል ካሪክ አንዴ ጆዜ ሞሪኖ አንዴ ያደርገውታል። ማይከል ካሪክ አንደኛውን ጨዋታ በኦልድ ትራፎርድ ነበር። ስለዚህ በማንቸስተር ዩናይትድ በኩል ኤምሬትስ ላይ ባለፉት 12 ዓመታት ያሰለፉት በሁለት አሰልጣኝ በጆዜ ሞሪኖ እና በማይከል ካሪክ ነበረ። ውድ ቤተሰቦቻችን ጨዋታን ጠቁማችሁ ዛሬ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ፣ ነገ ላይ አርሲ ከሲዳማ ቡና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም፣ በአዲስ አበባ ስቴዲየም ሸገር ከተማ ከድሬዳዋ ከተማ፣ በቡንደስሊጋ በአውሮፓም ሴንት ፖሊን ካረቤ ሌፕዚግ፣ ወርደር ብሬመን ከሆፈኔም፣ በኮፓ ኢታሊያ ፊዮረንቲና ከኮሞ ዛሬ ጨዋታቸውን የሚያደርግ ይሆናል። እንድትከታተሉ ጋብዘናል። ቃል ስፖርት ዩቲዩብ ቻናልን ከዩቲዩብ ገጽ ውጭ ሌሎች ላይ አታገኙትም። በሌሎች ማህበራዊ ትስስር ገጽ ላይም ይህንን መረጃ የሚያጋሩት ላይ ግን እርምጃ እየወሰደን ነው። ተከታዮቻችሁ እንዳታጡ ግን ከድርጊታችሁ እንድትቆጠቡ በትህትና ጠይቀናል። አበቃን።